ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የዚህ ቻናል ቤተሰቦች እንግዲህ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በሁለተኛው ፕሮግራማችን እንግዲህ የምንመለከተው ትኩረት የምናደርገው ድጋሚ በተከፈተው የዝውውር መስኮት ለመጀመሪያ ጊዜ በክለብ ወርልድ ካፕ ምክንያት ሁለት ጊዜ እንዲከፈት ከፊፋ በይፋ ፍቃድ የተሰጠው የዝውውር መስኮት ከጁን 1 እስከ 10 የመጀመሪያው ዙር ተዘግቶ አሁን ደግሞ የቀድሞ የዝውውር መስኮት ዳግም ተከፍቷል። ለ11 ሳምንት ቆይታ የሚያደርገው ከጁን 16 እስከ ሴፕቴምበር 1 እስከ ምሽቱ 6 ሰዓት ድረስ የሚቆይ ለ11 ሳምንት የዝውውር መስኮት በይፋ ተከፍቷል። በዚህ የዝውውር ሂደት ላይ እንግዲህ በርከት ያሉ ዝውውሮች ይፈጸማሉ ተብሎ ይጠበቃል። የዝውውር መክፈቻውን በር እንግዲህ ከጁን 1 እስከ 10 ድረስ የፔፕ ጋርዲዮላ ማንቸስተር ሲቲ አስደናቂ በሆነ መልኩ መክፈቻውን በግሩም ሁኔታ በ10 ቀናት ውስጥ የሶስት ተጫዋቾችን ዝውውር 116.8 ሚሊዮን ፓውንድ በማውጣት ሮያን ቸርኪን፣ ታጀኒ ራይንደርስን እና እንዲሁም ኤንኑሪን በማስፈረም በሶስቱ ተጫዋቾች በ10 ቀን ውስጥ የነዚህን ተጫዋቾች ዝውውር በአራት ቀን ልዩነት የሶስቱ ተጫዋቾች አጠቃሎ ለክለብ ወርልድ ካፕ ጨዋታ የስብስቡ አባል በማድረግ ወደ አሜሪካ ተጉዟል። እነዚህ የዝውውር ሂደቶች ተፈጻሚ ሆኑ በመጀመሪያ 10 ቀን ነው። ቼልሲ ሊያም ዴላፕ፣ ሊቨርፑል ጀረሚ ፍሪምፖንግን ያስመዘገቡትን ሬጂስተር ያደረጉትን ማለት ነው በማዘዋወር ማንቸስተር ዩናይትድ ማቲያስ ኩኛን በእነዚህ 10 ቀናት ውስጥ የእንግሊዝ ክለቦች ብቻ 400 ሚሊዮን ፓውንድ ኢንቨስት አድርገዋል በ10 ቀን ውስጥ። አንድ የቢቢሲ ሪፖርት በዝውውር መስኮት በኩል ይወጣ ስመለከት ነበርና ይሄ ሪፖርት እንደሚያሳየው ከሆነ በተጠናቀቀው የሳመር የዝውውር መስኮት የፕሪሚየር ሊግ ክለቦች ብቻ 1.96 ቢሊዮን ፓውንድ ኢንቨስት አድርገዋል ያለፈው ሳመር። ኮዲው እንግዲህ በ10 ቀን ልዩነት ውስጥ 400 ሚሊዮን ፓውንድ ኢንቨስት ከሆነ በ10 ቀን ውስጥ በአንድ ወር ውስጥ ብቻ ወደ 1.2 ቢሊዮን ፓውንድ ኢንቨስት ሊሆን ይችላል። ስለዚህ ሊቨርፑል ደግሞ በዚህ ሳምንት የሜሎሽ ኬርኬዥን እና የፍሎሪያን ቪዝን ዝውውር ሲያጠናቅቅ ሊቨርፑል ብቻውን ወደ 150 ሚሊዮን ፓውንድ ገደማ በዝውውር መስኮቱ ላይ እንደ ቡድን ሊቨርፑል ከቨር ያደርጋል። እንደ ሳመር ትራንስፌር ዊንዶ ደግሞ ሊቨርፑል ብቻውን 200 ሚሊዮን ፓውንድ ወጪ ይመዘገብበታል ማለት ነው። ስለዚህ ይሄ የዝውውር መስኮት ካለፈው የሳመር የዝውውር መስኮት በበለጠ ከ2 ቢሊዮን ፓውንድ በላይ የእንግሊዝ ክለቦች ኢንቨስት ለማድረግ አኮብኩበው ነው የሚገኙት። ባለፈው ሳመር እንግዲህ እንደምታውቁት 1.96 ቢሊዮን ፓውንድ ሲወጣ ቼልሲ የዚህን ወጪ አብዛኛውን ከቨር እንዳደረገ ዘገባው አያይዞ ያነሳል። ይሄ ማለት ከቨር አደረገ ማለት በርካታ ኢንቨስት ያደረገው ክለብ ቼልሲ፣ አርሴናል፣ ሲቲ የተለያዩ ክለቦች እያለ ይቀጥላል። ሲቲ እንኳን በዝርዝር ውስጥ ባይካተትም ይቅርታ ጋር ቶትናም የተለያዩ ክለቦች ስም ዝርዝራቸው ወጥቷል ቪላን ጨምሮ እና ጠንካራ የዝውውር መስኮት ተከፍቷል። ዳግም ወደ ፕሪሚየር ሊጉ ከሌሎች ሊጎች እንዲሁም ከክለብ ወደ ክለብ እዛው በሊጉ የሚደረጉ ዝውውሮች ይኖራሉ። ለምሳሌ ደግሞ ከፕሪሚየር ሊግ ወደ ሌላ ሊግ ከተዘዋወሩ ተጫዋቾች ዲን ሆይሰን እና ትሬንት አሌክሳንደር አርኖልድ ኃያሉን ሪያል ማድሪድን ሲቀላቀሉ በእነዚህ 10 ቀናት ውስጥ ከሰንደርላንድ ወደ ቦሩሲያ ዶርትመንድ ደግሞ የጁዲ ቤሊንጋም ወንድም ጆብ ቤሊንጋም ወደ ቦሩሲያ ዶርትመንድ ተዘዋውሯል እና የግሪኩን አጥቂ ከኦሎምፒያኮስ ኮስቱምፓሎስን ደግሞ ብራይተን በ29.78 ሚሊዮን ፓውንድ አስፈርሟል። ስለዚህ የዝውውር መስኮቱ ለ10 ቀናት እንኳን ተከፍቶ ክለቦች እረፍት በሚነሳ መልኩ አክቲቭ ሆነው ተጫዋቾችን የማዘዋወር ከፍተኛ እቅድ ውስጥ ገብተው ጠንክረው እየሰሩ ነው የሚገኙት።
አሁን እንግዲህ ዳግም በተከፈተው የዝውውር መስኮትና 11 ሳምንት በሚቆየው እስከ ሴፕቴምበር 1 ድረስ ክፍቶ ነው የሚቆየው የዚህ የዝውውር መስኮት በርከት ያሉ የዝውውር ሂደቶችን ያስመለክቱናል ተብሎ ይጠበቃል። ነገር ግን በተጠናቀቀው የውድድር ዓመት በአብዛኛው ኢንቨስት ከተደረገባቸው የዝውውር ሂደቶች ውስጥ በአማካይ ትራንስፈር ማርኬት ይሄን 1.96 ቢሊዮን ፓውንዱን ሲያወጣ አብዛኛው ኢንቨስትመንት የተፈጸመው በተከላካይና በአማካይ ስፍራ ነው። ከፍተኛ ኢንቨስትመንት የወጣበት ወጪ የተደረገበት ፖዚሽን ተከላካይና አማካይ ስፍራ ነው። ነገር ግን ይሄኛው ሳመር ባልተጠበቀ መልኩ አብዛኛው ክለብ ትኩረቱ የ9 ቁጥር አጥቂ ላይ ሆኗል። ከእንግሊዝ ክለቦች የማንቸስተር ሲቲ አስተማማኝ አጥቂ ስላለው ብቻ ገበያ ላይ አጥቂ ፈልጎ አይውጣ እንጂ የተቀሩት ክለቦች ማንቸስተር ዩናይትድ፣ አርሴናል፣ ቼልሲ፣ ሊቨርፑል የ9 ቁጥር አጥቂ ይፈልጋል። ነገር ግን ገበያው ላይ ያለው አጥቂ ደግሞ እነዚህን ክለቦችን የሚያረካ በቂ አጥቂ አማራጭ አለ ወይ ሊያወያየን ይችላል። ካለው ጥራትና ኳሊቲ አንፃር ክለቦች ውስን የአጥቂ አማራጮች በገበያ ላይ ስላሉ ለክለቦች የሚጠይቁት ዋጋ ደግሞ ከብቃታቸው በላይ የተጋነነ የሆነ ድርድሮች እየተስተጓጎሉ እንመለከታለን። ይሄ ደግሞ የመጀመሪያ ታርጌት የሚያደርገው ክለብ አርሴናልን። ለምሳሌ አርሴናል አማራጩን ታርጌቱን ያደረገው 3 አጥቂ ላይ ተቀዳሚ ምርጫው አሁንም እዚህ ጋር በግልጽ ለማስቀመጥ ቤንጃሚን ሼሽኮ ነው። ምክንያቱም የሚካኤል አርቴታ ስልጣን ማናጀርስ ስለሆነ የአንድሬስ ቤርታ ስልጣን ደግሞ ስፖርቲንግ ዳይሬክተር የጋራ ጥምረት ውሳኔ የሚያስፈልግበት የየድርሻቸው ኃላፊነት ያለበት የመጨረሻው ውሳኔና ከአሳማኝ ፕሮፖዛልና ስካውት ሪፖርት በኋላ ደግሞ የሚካኤል አርቴታ ዲሲዥን ነው የሚቀድመው። ምክንያቱም ይሄ ኃላፊነት በቀጥታ ወደ ሚካኤል አርቴታ ሲሄድ ማናጀርስ የሚለው ስልጣን የውሳኔ ፓወሩንም ሃንድል ለማድረግ አማራጭ አለው ማለት ነው። ስለዚህ በገበያው ላይ አርሴናል የሚፈልጋቸው 3 አጥቂዎች ናቸው። ቤንጃሚን ሼሽኮ ተቀዳሚ ነው። ከዛም ቪክተር ጊዮኬሬስ አለ። ከዛም በኋላ ደግሞ አሁን ደግሞ ዘገባዎች እንደሚሉት ከሆነ ዳግም ወደ አርሴናል ራዳር የተካተተው ደግሞ ኦሊ ዋትኪንስ አለ። የሶስቱን ተጫዋቾች የብቃትና እድሜ የሚተመንባቸው ዋጋን ተመን ለያይተን ብንመለከት ለሼሽኮ አሁንም አርቢ ላይፕዚግ ከአርሴናል ጋር መደራደር አይፈልግም። ከ85 ሚሊዮን ዩሮ በታች ክፍያ አይፈልግም። ይሄ ማለት በአጠቃላይ ፓኬጁ 70 ሚሊዮን ፓውንድ ማለት ነው። እድሜው ገና 21-22 ላይ የሚገኝ ብዙ ቢሰራበት ትልቅ ደረጃ የሚደርስ አጥቂ ነው። ኳሊቲውና አሁን ላይ ወቅታዊ ብቃቱ ይሄን ክፍያ አርሴናል እንዲከፍል ወይም እንዲፈጽም የሚያስገድደው ነው ወይ? በርካታ ነጥቦች ወይም የሐሳቦች ልዩነቶች ልናነሳ እንችላለን። ቪክተር ጊዮኬሬስን ተመልከቱ። የተጫዋቹን የመልቀቂያ ዋጋ ሂጎ ቪዬና ለቪክተር ጊዮኬሬስ ቃል በገባለት መሰረት ወረቀት ላይ ውል ላይ አልሰፈረም። ከ100 ሚሊዮን ዩሮ ቀጣይ የውድድር ዓመት ከኛ ጋር ቆይተ በቀጣይ ሳመር የምትለቅ ከሆነ ደግሞ ያንተ ዋጋ መልቀቂያ ሂሳብ 75 ሚሊዮን ዩሮ ወይም ወደ 60 ሚሊዮን ፓውንድ ገደማ ይሆናል ብለው ቃል ገብቶልኛል ነው አሁን ውዝግቡ የተጀመረበት ዋነኛ ምክንያት። ፕሬዝዳንቱ ደግሞ የትኛው አጥቂ ነው ከፖርቹጊዝ ሊግ በ1-2 የውድድር ዓመት በ102 ጨዋታ 97 ጎል ያስቆጠረ አጥቂ በ60 እና ተጨማሪ 10 ሚሊዮን ዩሮ ክፍያ ሲሸጥ የተመለከት ነው የሚል ቀጥተኛ ትችትና ክለቦች ደለብ ያለ ፕሮፖዛል ዳ ገንዘብ ካላመጡ እንደማይቀበሉ በሩን እየዘጉ ነው። ዋትኪንስን ብትመለከቱ ደግሞ አስቶን ቪላ ያለ 50 ሚሊዮን ፓውንድ በታች ይሄን ተጫዋች መሸጥ አይፈልግም። እድሜው ግን በቀጣይ ጊዜያት 30ኛ ዓመቱን የሚይዝ ተጫዋች ለ30 ዓመት ተጫዋች በጣም ቢበዛ ለ3 ዓመት በጥሩ ብቃት ሊያገለግል እሱንም ጤንነቱን አካል ብቃቱን ፍጥነት ጉልበቱን ጠብቆ የሚጫወት ተጫዋች ከሆነ ከ3 ዓመት በላይ ሊያገለግል ለማይችል ተጫዋች 50 ሚሊዮን ፓውንድ ከፍሎ ማዘዋወር ሪስክ እንዳለው ደግሞ እዚህ ጋር
ነጥቦች ይነሳሉ። ስለዚህ በገበያው ላይ ያለው የአጥቂ ኳሊቲና ተፈላጊነት ወይም ክለቡ ይጎለኛል ብሎ ወደ ገበያ ወጥቶ ለማስፈረም ያቀደውን አጥቂ ታርጌታቸውን ስንመለከትና ገበያ ላይ ያሉትን አጥቂዎችን ስንመለከት አምና የዝውውር መስኮቱን ከፍተኛ ክፍያ ከበር ያደረገው አማካይና ተከላካይ ከሆነ ይሄ ዝውውር መስኮት ታርጌት የሚያደርገው ደግሞ አጥቂ ፍለጋ ላይ ቼልሲ ጃክሰን ያለው ሊያም ዴላፕን አስፈረመ። አሁን ደግሞ ሂጎ ኢኬቲኬን ይፈልጋል። ሊቨርፑል ዳርዊን ኑኔዝን መሸኘት ይፈልጋል። በቦታው ላይ ተገቢ የሆነ ተተኪ ማለት በቀጥታ 9 ቁጥሩን ፖዚሽን መሙላት የሚችል የስሎትን ክፍተት የሳላን ግብ የማስቆጠር ጫናንና ኃላፊነትን ቀንሶ ከሳላ ባልተናነሰ ሁኔታ በአንድ የውድድር ዓመት ተቀራራቢ ግብ ሊያስቆጥር የሚችል አጥቂ ይፈልጋል። አርሴናል እንደነገርኳችሁ ነው። ማንቸስተር ዩናይትድ በራስሙስ ሆይሉንድ ዝውውር እንግዲህ እንደምታውቁት ነው ያ ዝውውር ስኬታማ ዝውውር ስላልሆነ ሁነኛ የ9 ቁጥር አጥቂ ይፈልጋል። ኦሲሜን፣ ቪክተር ጊዮኬሬስ የማንቸስተር ዩናይትድ ተቀዳሚ ምርጫ እንደሆኑ በየጊዜው ይነሳል። አሁን ደግሞ የሂጎ ኢኬቲኬን ዝውውር ማንቸስተር በይፋ ተቀላቅሎ ወንድሙን አግኝቶ ማግኘቱ ፍሎሪያን ፕላተንበርግ ያለፉትን ቀናት እየዘገበ ነበር። ነገር ግን እነዚህ ክለቦች የሚፈልጓቸው አይነት አጥቂዎች ገበያ ላይ አሉ ወይ የሚለው ጉዳይ በደንብ ሊያነጋግረን ይገባል። ለምሳሌ ለአንድ አጥቂ ገበያው ላይ ስንመለከት ክለቦች ከ70 ሚሊዮን ፓውንድ በላይ የሚፈልጉ ከሆነ እነዛ አጥቂዎች የሚጫወቱበት ሊግ ላይና በአማካይ የሚያስቆጥሩት ግብ ለፕሪሚየር ሊግ ፉክክር በወጥነት እነዛን ያክል ቁጥሮች ተውት በፕሪሚየር ሊግ ሳይሆን ባስቆጠሩት በሊጋቸው ግብ ላይ እኩል ተቀራራቢ ግብ ፕሪሚየር ሊግ ላይ ያስቆጥራሉ ወይ የሚለው ጉዳይ እንደ ቡድኑ ስቴቢሊቲ እና ታክቲክ ፍሌክሲቢሊቲ ሊወሰን ይችላል። ግን አቅማቸው ያን ገንዘብ ያክል የሚያስጠራ ነው ወይ የሚለው ጉዳይ አሁንም አጠያቂ ነው። ሰፊ አርስት ሰፊ ትንተና ይፈልጋል። ለምሳሌ በቪክተር ጊዮኬሬስ በኩል አንድ የሚያሳምን ጉዳይ አለ። የዚህ ሊግ ጫናንና ቴምቦን በደንብ ያውቀዋል። ምክንያቱም በቻምፒየንሺፕ ከኮቬንተሪ ጋር በፕሪሚየር ሊግ ከብራይተን ጋር ቆይታ አድርጓል። ምንም እንኳን በብራይተን አንድም የሊግ ጨዋታ ባያደርግም በስብስብ ውስጥ ነበር ተካቷል። ዝግጅቱን ያውቀዋል። ስለ ትልቅ ጨዋታ የሚሰጥ ግምትና ቅድመ ዝግጅትን ለይቶ ያውቃል። ይሄ ተጫዋች ከሜዳ በፊት የሚደረጉ ልምምዶችን ያውቀዋል። ምናልባት የዚህ ተጫዋች ብስለት እድሜ ብቃት በስፖርቲንግ ሊዝበን ባሳየው ጥንካሬ ደግሞ ከመዘንን የተጫዋቹ 27.9% ግቦች የተቆጠሩት ደግሞ የፔናልቲ ግቦች ናቸው። አሁን ነገራቶች በአጠቃላይ በገበያው ላይ ያለው እብደትና የተጫዋቾች የክፍያ ዋጋ የሚጠየቅበት ስትራቴጂክ የዝውውር ሂደት ክለቦች እንዲያደርጉ ሊያስገድዳቸው ይችላል። አንዳንድ ክለቦች ደግሞ ባሉት አጥቂዎችም ለመቀጠል ፕላን ሊያደርጉ ይችላሉ። ለምሳሌ የሊቨርፑል ተቀዳሚ ምርጫ አሌክሳንደር ኢሳቅ ነው። በገበያ ላይ የለም ይሄ አጥቂ ወይም ኒውካስል ለመደራደር ፈቃደኛ አይደለም። የሻምፒየንስ ሊግ እግር ኳስ እንዳለ ኒውካስል ወደ ሻምፒየንስ ሊግ እግር ኳስ በድጋሚ ስለተመለሰ ከዚህ ተጫዋች ጋር ተያይዞ የሚመጣ የዝውውር ሂሳብን ለመቀበል ፍጹም ፈቃደኛ አይደለም። በተመሳሳይ ደግሞ የአርሴናል ምርጫና የተጫዋቹ ዋጋ የአርቴታ የታክቲክ ልዩነትና በታክቲኬ ውስጥ ልዩነት ይፈጥራል ብሎ ባቀደው ደረጃ ደግሞ ስንመለከት የጌሪኬስን ኳሊቲ እናውቃለን። የሼሽኮን እድገት ደግሞ ስናይ የትኛው ተጫዋች ወሳኝነት ሊኖረው ይችላል? ማንቸስተር ዩናይትድ ጉለቱ ገበያ ላይ ከሚገኘው በባህሪው አስቸጋሪ ከሆነው እንዲሁም ለአሰልጣኝ ምቾት ያለውን ተግባቢነት ለመፍጠር ወይም ጥሩ ነባራዊ ሁኔታ በቡድን ስፕሪት ውስጥ መፍጠር ለሚቸግረው ቪክተር ኦሲሜን ይሄ ግንባታ ውስጥ ላለ ቡድን
የተጫዋቹ ፕሮፌሽናሊዝምና በተለይ ከአምስቱ ትላልቅ ሊግ ለአንድ የውድድር ዓመት ርቆ መቆየቱስ አሁን ገበያ ላይ ያለው አጥቂና ክለቦች ያለባቸው ክፍተት ሊመጣጠን አልቻለም። እዚህ ላይ ደግሞ ዋጋ ሲታከልበት የፕሪሚየር ሊጉ የፋይናንስ ደንብ አለ፣ ክለቦች የራሳቸው አቅም አለ፣ የፒኤስአር እና የፋይናንሻል ፌር ፕሌይ ቀይ መስመር አለ። ገቢውን ወጪን በተመጣጣኝ ሁኔታ ማድረግ ያለበት የፋይናንስ አሰራር ደንብ አለ። ስለዚህ አንዳንድ ክለቦች ደግሞ የለቀቁትን ኳሊቲዎች ለመተካትም የሚቸገሩበትንም አጋጣሚ ያገኛሉና ይሄ ዝውውር መስኮት ካለፈው የሳመር ዝውውር መስኮት ከፍተኛ ገንዘብ ኢንቨስት ይደረግበታል። በተለይ በሶስተኛ የሜዳ ክፍል ባሉ ተጫዋቾች ፋይናል ሰርድ ላይ የክንፍ ተጫዋች፣ የአጥቂ ተጫዋች። አሁን ለምሳሌ አርሴናል በክንፍ አማራጭ በኩል ከያዛቸው 3 ተጫዋቾች ኒኮ ዊሊያምስ፣ ሮድሪጎ እንደሚባለው ከሆነ አንቶኒ ጎርደን የሶስቱም ተጫዋቾችን ዋጋ ብትመለከቱ ከ50 ሚሊዮን ፓውንድ በላይ፣ ሮድሪጎ ወደ 85-86 ሚሊዮን ዩሮ አካባቢ ይጠጋል። ጎርደን ወደ 70 ሚሊዮን ፓውንድ ነው ኒውካስሎች ከዚህ ተጫዋች የሚፈልጉት። ኒኮ ዊሊያምስ ደግሞ የደሞዝ ክፍያው በአመት እስከ 20 ሚሊዮን ዩሮ አካባቢ እንደሚጠይቅ ሁሌም በዘገባ ላይ ተያይዞ ይነሳል። አርሴናል የዚህን ተጫዋች ኤጀንት አግኝቶ ኮንታክት አድርጓል። የተለያዩ ጉዳዮችን ለመፈጸም ጥረት አድርጓል። ግን ተጫዋቹ ቅድሚያ የሚሰጠው ለባርሳ ነው። የባርሳ ፕራዮሪቲን ያስቀድማል። ባየር ሙኒክም ዝውውሩን በይፋ ተቀላቅሏል። ሊሮይ ሳኔ መልቀቁን ተከትሎ በኪስሊንግ ኩማን ደስተኛ ለመሆናቸው በተለይ ከጉዳት ጋር ያለው ሪከርድ ኒኮ ዊሊያምስን እንዲያተኩሩ አድርጓል። ስለዚህ ይሄም ዲፓርትመንት ይጠናከራል። ተመሳሳይ አይነት ክፍያ አርሴናል ከአጥቂው እኩል ሊያወጣ ይገደዳል ማለት ነው። ቢያንስ ከአጥቂው በተሻለ ኳሊቲ በግል እይታዬ እዚህ ጋር ለማስቀመጥ በክንፍ አማራጭ በኩል የተያዙ እቅዶች ቢያንስ ቦታውን ከቨር ለማድረግ የታቀደው ኳሊቲ የሚመጣጠን ነው። ግን በገበያው ላይ አሁን በእርግጥም ራሳቸውን ክለቦችም ተጫዋቾችም በኤጀንታቸውም በክለቡ አማካኝነት ለገበያ ያወጡ አጥቂዎችን ብትመለከቱ ቪክተር ጊዮኬሬስ አለ፣ ሼሽኮ፣ ሂጎ ኢኬቲኬ አለ፣ ቪክተር ኦሲሜን፣ ሌሎች አጥቂዎችም አሉ ገበያ ላይ አሁን ላይ አክቲቭ የሆኑ ወይም ክለቦችን ለመሸጥ ለመደራደር ፍቃደኛ የሆኑ። እነዛን ተጫዋቾች አምጥተው ግን በፕሪሚየር ሊጉ ኳሊቲ ደረጃ የራሳቸውን ክፍተት በደንብ መጠገን ይችላሉ ወይ? ለእያንዳንዱ ቡድን ትልቅ አሳይመንት ነው ይሄ ዝውውር መስኮት። ከሚከፍሉት ዋጋ ጋር ሪስክ ያለውን ዝውውር ሊቀበሉ አብዛኛው እንግሊዝ ክለብ ወደ ገበያ ወጥቷል። ሌሎች ተጫዋቾችም አሉ በአጥቂ አማራጭ በኩል። ክለቦች እንግዲህ ታርጌት ያደረጉት ገበያውን ነው። ገበያው ደግሞ በደንብ ደርቶ ገበያው ላይ የሚፈልጉትን ምርት ደግሞ ማግኘት አልቻሉም፣ ወይም በጉለታቸው ደረጃ የሚሞላላቸውን አጥቂ ለማግኘት አሁን ስም ተያይዞ መነሳቱ ይቀጥላል። ግን ዝውውሩን ለመፈጸም ክለቦች ሳይችሉ ቀርተው ወይ የአቅም ጉዳይ ወይ የዝውውሩን ሂደት አክቲቭ አለማድረግ አይደለም። ክለቦች የሚፈልጓቸው ተጫዋቾች ወይም ይጎለኛል ያለውን ኳሊቲ ገበያ ላይ ማግኘት አልቻለም። አሁን ትልቁ ጉዳይ ይሄ ነው። ገበያና ገዢ አልተገናኙም። ስለዚህ ትግስት የሚያስፈልገው የዝውውር ሂደት ነው። ግን ብዙ ሚሊዮን ፓውንዶች እንደሚከፈሉ ከወዲሁ ማረጋገጥ ይቻላል። ለምሳሌ ሂጎ ኢኬቲኬ ከዛሬ 2 ዓመት 3 ዓመት በፊት ወደ ፓሪስ ሴን ጀርሜን ተዘዋውሮ ያልተሳካለት በ48 ሚሊዮን ዩሮ ከዛም በ16.8 ሚሊዮን ዩሮ ለኢንትራ ፍራንክፈርት ፈርሞ በአንድ ዓመት ቆይታው እንግዲህ የተጫዋቹ የመልቀቂያ ዋጋ 85 ሚሊዮን ዩሮ ሄዷል። ማለት ወደ 70 ሚሊዮን ዩሮ አካባቢ ፍራንክፈርት አትርፎ ለመሸጥ የገበያ ዋጋውን ለጥፏል። ቤንጃሚን ሼሽኮ በ22 ሚሊዮን ዩሮ ነው ከሬድቡል ሳልስበርግ ወደ አርቢ ላይፕዚግ ሄደው። ቪክቶር ጌሪኬስ 22.9 ሚሊዮን ፓውንድ ነው ከኮቨንተሪ ወደ ስፖርቲንግ ሊዝበን የተዘዋወረው። ስለዚህ ይሄን የዝውውር ሂደት ስንመለከት እነዚህ 3 አጥቂዎች
ኦሲሜንን ከጨመርን ምናልባት የኦሲሜን ጉዳይ ከሳውዲ ፕሮ ሊግ ጋር ከተለያየ አቋሙ ስለማይለይና ውሳኔው እስካሁን ድረስ ስላለየ እርግጠኛው ነው መናገር ይከብዳል። ግን የነዚህ ሶስት አጥቂዎች መገኛ የሚሆነው ፕሪሚየር ሊግ ነው። በየትኛው መመዘኛውን ሶስቱ አጥቂዎች ወደ ሊጉ ማምጣታቸው የማይቀር የትኛው ክለብ ከየትኛው ክለብ ጋር ተፎካክሮ እነዚህን ሶስት ተጫዋቾች ያስፈርማል የሚለው ጉዳይ ከወዲሁ ትኩረት የሚስብ ነው። ማንቸስተር ዩናይትድ ግን በብራያን ምቤሞ ዝውውር ላይ በራስ መተማመኑ በጣም በእጅጉ ከፍ ብሏል። ይህን ተጫዋች እንግዲህ በበቂ ሁኔታ ኮንቪንስ እንዳደረጉት ስካይ ስፖርትን ጨምሮ በርከት ያሉ ሚዲያዎች ደግሞ ከምሽት ጀምሮ ያጋሩ ይገኛሉ። ቶማስ ፍራንክ ለየት ያለ ቴክስት እንደጻፉለት ቢነገርም ተጫዋቹ ከለንደን እንዳይርቅ ለማግባባት ቢሞክርም አሁንም እሱ ግሪን ላይቱን ለማንቸስተር እንዳበራ በአቋሙ እንደጸና ነው የእንግሊዝ ሚዲያ እየዘገበ የሚገኘው። ጆአዎ ፔድሮ እንግዲህ ወደ ኒውካስል የመዘዋወር እድሉ አሁን ላይ ከፍ ብሏል። ሊቨርፑሎች ምሽት ላይ በአዲስ መልኩ የድርድር ሂደት ለመክፈት አሌክሳንደር ኢሳቅን ታርጌት ማድረጋቸው ቶክ ስፖርት በአሌክስ ኩክ አማካኝነት እንዲሁም ዘ ታይምስ እየዘገበ ነው የሚገኘው። ይሄ የዝውውር መስኮት አጥቂን ፍለጋ በገበያው ላይ የሚዟዟሩ ክለቦች በርከት ብለዋል። አራቱ የእንግሊዝ ክለቦች ጁቬ፣ በርካታ ክለቦች ኢንተር ሚላንንም ጨምሮ ምክንያቱም ላውታሮ ማርቲኔዝን ሊያጡ የሚችሉበት እድል አለ። አትሌቲኮ ማድሪድ አጥቂ ይፈልጋል፣ ሌሎች ክለቦችም አጥቂ ይፈልጋሉ። ስለዚህ የአጥቂ ገበያ የደራበት ነገር ግን በቂ የአጥቂ ኳሊቲ በክለቦች ጉለት ደረጃ ገበያው ላይ ያልተገኘበት ክለቦችን የሚያደክም ስካውትና ዳግም እየመለመሉ ሐሳብ ያነሱ ሐሳብ እየጣሉ አንዱ ላይ ለመወሰን እንግዲህ በንቃት ውጥረት በተሞላ ዝውውር አሰልቺ ከሆኑ ድርድሮች ጋር እንደቀጠሉ ነው። እስቲ አሁን የዝውውር መስኮቱ ተከፍቷል። አክቲቭ ሆነን እኛም እንደ ክለቦች መረጃዎችን እየተመለከትን ለውድ አድማጮች ይዘንላችሁ እንመጣ ይሆናል። በዝውውር ላይ ትኩረት ያደረግናቸውን አንዳንድ ነጥቦችን ለመወያያነት እናንሳና ይሄን ሐሳብ አስፍተን ደግሞ በሰፊው በእያንዳንዱ ክለብ ጉለት ውስጥ እየገባን ሐሳቦችን ያነሳን ከደጋፊዎች ጋር እንወያያለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውጭ ያላችሁ ደግሞ በሱፐር ታንክስ ድጋፍ አድርጉ። ሰላም ቆዩ።